አዶናይ ከመምጣቱ በፊት አስተውላችሁ ከሆነ እዚህ ሀገር ገባን ምን አገባኝ አግቢ አታግቢ ምን አገባኝ ለምን ቆመሽ አትቀሪም ማን ይቻላል እንዴ አረ ፋሚሊ ዛሬም እንደተለመደው አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ ከኔ ጋር እስከ መጨረሻው አብራችሁን ቆዩ ቪዲዮንም ላይክ በማድረግ ጀምሩት ለዚህ ቻናል ደግሞ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ ቀጥታ ወደ ቪዲዮ ላገባን ምን አገባኝ አግቢ አታግቢ ምን አገባኝ ለምን ቆመሽ አትቀሪም እንዴ እኔን ታስቡኛላችሁ ስትወልዱ ወይ የመጀመሪያ ልጃችሁን አሌክስ ትሉታላችሁ አትሉትም ሀብታም ብትሆን የመጣችሁን ብር ትሰጡኛላችሁ አትሰጡኝም ብቸገር የቤት ኪራይ ትከፍሉኛላችሁ አትከፍሉልኝም ምን አገባኝ አግቢ አታግቢ ምን አገባኝ አሁን አው አሰጥም ምን አገባ ስኸጀግዳ አይተገብ አረ ኮሜንቱ በባረማ እንዴ ዋ ለባቻኩም ይገባል ከባድ ኮሜንታተር ነው ያለው ኢትዮጵያ ውስጥ በጣም የማይገናኝ ቪዲዮ ጋር ሄዶ ኮሜንት ላይ በቃ አንድ እግር ካልሲ ጠፋብኝ ምናምን ይላል ኮሜንት ላይ የመጣና ማዘር ቂጥ ያምራል ወይ ማዘር ካንተ ፊት የኔ ቂጥ ያምራል ፖስቹ ማሬ ፖስቹ ለናስተያዩ አው ለመፍረድ ምድመች ፖስቹ የኔናት ይፖሰት የምትሉት ኮሜንት ላይ ከኔ ፊት የሚያምር ቂጥ ካለች ታዲያ ለምንድን ነው ኮሜንት ወለሽ ቀራሽው እናት ምን ነው ህይወትሽን ማቀየርበት ምን ይሰራል ተቀምጦ የመልስ ምት ትጠላላችሁ ይፖሰት የምትሉ ኮሜንት ላይ እስቲ ይፖሰትልን እንየው የምትሉ አዶናይ የህይወት ተላላኪ ነው ሰላይ ነው አዶናይ ከካናዳ ወደ ኢትዮጵያ የመጣበት ምክንያት የግሩፓቸውን ሲስተም ለማስፋት ለማስቀጠል ሲስተም ውስጥ ተጽዕኖ ፈጣሪ ለመሆን ህዝቡን ለመጠቀም ነው የመጣው እንደምታውቁት ይሄን ነገር እንደቀልድ እንዳታዩት ቪዲዮውን ኮፒ ሊንክ ሼር ፖስት አድርጉ እንደምታውቁት ካናዳ ያለ ተቸግራለሁ በጣም አቅማንሶኛል ብሎ የኢትዮጵያ ህዝብ ብር እየለቀመለት ነበር ግን ኢትዮጵያ ከመጣ በኋላ ምን አያችሁ ምን ሰማችሁ ካላችሁ ቤተሰቦቻቸው ሀብታም እንደሆኑ በቂ ብር እንዳላቸው ይሄም የህዝቡን አቴንሽን ለመውሰድ የተደረገ ነገር ነው ሁለተኛ ኢትዮጵያ ከመጣ በኋላ የማይገባበት ነገር የለም የማይሄድበት ቦታ የለም ዲቻ ቦይችን የባቱ ልጅ ነጽነት የምትባለው ረዳ ፖይንቱ ግን ጌታቸው ረዳ ነው ትግራይ ውስጥ በጣም የተጎዱ ህዝቦች አሉ መብላት ያቃታቸው መድኃኒት መግዣ ያጡ እየሞቱ ያሉ ሰዎች አሉ እነሱ ለምን አረዳቸውም ካላችሁ አይረዳም እሱ ምክንያቱም የመጣበት ምክንያት ሁማኒቲ አይደለም የራሱን ሲስተም በካናዳ የነበራቸውን ፕሮግራም ለማስፋፋት ነው ወደ ኢትዮጵያ የመጣው ይሄ ሁሌም ማወቅ አለባችሁ አንዳንዴ ሃይማኖተኛ ለምሳሌ ማርያም ያሉንም እንደ ትልቅ ነገር አይታችሁ የኢትዮጵያ ህዝብ ሙሉ ለሙሉ ትኩረታችሁን ለመውሰድ የተጠቀመው ነገር እንደ ትልቅ ነገር ያወራች ነበር ይሄም ሌላኛው የሲስተም ማስፋፋያ መንገዶች ናቸው ባጭሩ ምን ልላችሁ ነው እኔ አዶናይ ለማንም አስቦ ማንንም እየረዳ አይደለም የኢትዮጵያ ህዝብ የዋና ደነዝ ምንም ማያውቅ መሆኑን አውቆ ሊጠቀምብን እየሞከረ ነው በተለይ አዶናይ ከመንግስት አካሎች ጋር መቀራረብ የለበትም ከወታደር ጋር በተለይ ይሄ የኢትዮጵያ አየር ኃይል ጋር ቀርቦ ያደረገው ንግግር ራሱ ሊያሳስረው የሚገባ ንግግር ነው የማይመጥናቸውን ትልቅ ተቋም ነው እንደዛ ነገር መናገሩ መታሰር የነበረበት ነገር ነው ግን የህዝቡን አቴንሽን ከላይ እስከ ታች ስለወሰደ ቶሎሬት ተደርጎ አልፏል ማለት ነው አዶናይ ሌላ ድብቅ ዓላማ አለው ሌላ ችግር አለበት ህዝቤ ሆይ ንቃ አታጨበጭብ ምንም አዶናይ የተለየ የሰራ ነገር የለም መርዳት ከሆነ እና አብነት አሉ እነ መልእክተኛ አሉ ብዙ ሰዎች ነበሩ ኢትዮጵያ ውስጥ በጣም ሰውን እየረዱ ያሉት ለምንድነው የራሱን አካል ያረዳ ለምንድነው ኢትዮጵያ ውስጥ እየሄደ ለመርዳት ዝግጁ የሆነው ይሄ ልጅ ብላችሁ ካሰባችሁ እሱ እየሰራ ያለው ሌላ ስራ ነው የራሳቸውን ድብቅ ዓላማ ሲስተማቸውን ለማስፋፋት ነው የመጣው አዶናይ ህዝቤ ንቃ አትሳደቡ መታችሁ ኢትዮጵያዊ ከሆንክ እንደ ኢትዮጵያዊ ማሰብ አለባችሁ ኢትዮጵያዊነት ምን እንደሆነ ይሄ ልጅ አያውቅም ጭራሹ ነው ይሄ ነግራችኋለሁ አዶናይ የመጣበት ዓላማ ባጭሩ እዛ ጀምሮ ሰንደቅ ዓላማ ነው ሊያስፋፋ ሊያሳካ ያልቻለው ነገር ኢትዮጵያ ህዝብን ተጠቅሞ ትኩረት ስቦ የህዝብ ልብ ውስጥ ገብቶ ለማስፈጸም ነው የመጣው ይሄ ልጅ ለኢትዮጵያ አይበጅም ቴድሮስ ምናምን እያለ ነበር ካያችሁ ኖ ዌይ ቴድሮስ ለሆነ ብሔር ጥሩ ነገር ሰርቶ ሊሆን ይችላል ቴድሮስ ኢትዮጵያን አንድ አላደረገም በፍቅር አላደረገም
በጸብ በግድያ ነው፣ የሙስሊም ጸር ነው። ይሄንም ራሱ እንደ አጀንዳ አድርጎ ሲሰጠው ዝም ብሎ ማውራቱ ራሱ ቂል ምንም ማያውቀው ደደብ መሆኑ ማይም መሆኑን የሚገልጸው በጣም የሚገርም ንግግር ነው። አሁን የተናገረው ንቁ እያላችሁ ነው። የኢትዮጵያ ሕዝብ ደነዝ አትሁኑ፣ ነቃ ደንገጥ በሉ እያለ ነው። የህወሓትም ተላላኪ ነው እያለ ነው። ግን ህወሓት ነው የምትባለው። አዶናይ ከመምጣቱ በፊት አስተውላችሁ ከሆነ እዚህ ሀገር ሶሻል ሚዲያ ላይ ይወራ የነበረው አብዛኛው ኮንቴንት መባል ይችላል ፖለቲካል ነገር ነው ዶሚኔት አድርጎም ያለው ማለት ነው። ብዙ ውዥንብሮች ነበሩ። በሰዎች ፊት ለፊት እኔ ቲክቶከር ነኝ ብሎ መናገር አሳፋሪ ነገር ነበረ። አዶናይ ከመጣ በኋላ ግን ማለት ነው በጣም ብዙ ደጋግ ስራ፣ ብዙዎቹን የሚያኮራ ስራ በመስራት እንግዲህ ህብረተሰብ ውስጥ ኢቭን እዚህ ሶሻል ሚዲያ ላይ እዚህ ፕላትፎርም ላይ መስራት አኩሪ ነገር እንደሆነ ለህብረተሰቡ ማስረዳት ችለናል። ከዛ በኋላ ምን መጣ? ጆን ዳንኤል ተፈታ። መፈታቱ ብለሲንግ ሆኖ ለአብዛኞቻችን ተቀብለነዋል። ከዛ በኋላ ህጻጽ ላይ ሄዶ የሰራውን ነገር አይተናል። ለባህር ዳር ሰዎች ያደረገውን አይተናል። አሁን ደግሞ ውሃ እንግዲህ ለብዙ ዘመናት ውሃ ያልነበራቸው ሰዎች ውሃ የጉድጓድ ውሃ እንዲፈልቅ በማድረግ እንዲወጣ በማድረግ ውሃ ተጠቃሚ እንዲሆኑ አድርጓል። ይሄ ነገር እኮ ማለት ኢቭን ብሩ የሱ ባይሆን እዛ ቦታ ላይ ብቻ በመገኘቱና የዚህ ፕሮጀክት አካል በመሆኑ ብቻ ቀላል ነገር አድርጋችሁ አትወሰዱት። በጣም ከባድ ነገር ነው። ኢቭን የሱ ወጪ አድርጎት ማለት ነው። ለምንድን ነው ሄዳችሁ ይሄንን ከአዶናይ ጋር እያመዛዘናችሁ ለምንድን ነው ሽኩቻ ውስጥ የምትገቡት? ጆን ዳንኤል እኮ እየሰማችሁ የአዶናይ ግሩፕ የሆኑ ልጆችን ለማገዝ የሚያደርገው ጥረት አይደለም። ማርያሉና ለምሳሌ ማለት ነው ትክክለኛ የአዶናይ ልጅ ነች። እሷ ላይቭ ገብታ ተጠቃሚ እንድትሆን ብዙ ኮይኖችን እንድታገኝ ፌስ ሪኮግኒሽን እንድታገኝ ጥረት ሲያደርግ የነበረ ልጅ ነው። ሌሎቻችንም ማለት ነው እሱ ጋር ጠጋ ብንል ወደኋላ የሚለን የሚገፋን ሰዎች አይደለንም። ለምንድን ነው የሆነ ነገር ባደረገ ቁጥር ከሱ ላይ እንከን ፈልጋችሁ አዶናይን ያነሳችሁ እየመሰላችሁ እሱን የጣላችሁ እየመሰላችሁ እንደዛ አይነት ኮንቴንት ቪዲዮ የምትሰሩት? ለምንድን ነው ሁለቱን የምታነጻጽሩት? አብሶ ፊት ለፊት ላይ የማውቃችሁ ልጆች እከሌ ብዬ ስም መጥራት ይችላል። እንዲህ ያለ ነገር ውስጥ አትገቡ። ከእንግዲህ በኋላ እንዲህ ያለ ነገር ውስጥ የምትገቡ ከሆነ ሲሪየስሊ እኔ እናንተን እንደ አንድ ግሩፕ አድርጌ አልቆጥራችሁ ቦታም አልሰጣችሁ። እኔም ማስበው ምንድን ነው ኢቭን ክፉ ነገር ቢደረግብንም ራሱ እኛ ጥሩ ነገር በማድረግ ኔጌቲቭ ኢነርጂን ማርከስ ነው እንጂ ያለብን እኛ ከነኛ ጋር ተባብረን አስቡ። እዚህም ወደ መጥቶ እዚህም ሄደው ወሬ እያቃጠሩ ነገሮችን እያባሉ መኖር አልፈልግም። እኔ የምፈልገው ምንድነው ጥሩ ነገር በመስራት ለዚህም ይሁን ለዛኛውም እኔ ለጆን ዳንኤል ለሚሰራው ነገር ጥሩ ነገር ሳገኝ ወጥቼ እሰራለታለሁ። ለአዶናይም እንደምሰራው ማለት ነው። እኔ የምፈልገው ምንድነው በማንኛውም ኮንቴንት ክሬተር ሀገሬ ውስጥ ያለ ማህበረሰብ ተጠቃሚ የሚያደርግ ነገር ከተሰራ ለማንም ደጋፊ ነው። ለማንም ትክክለኛ ንግግር። እኔም ጥሩ ነገር ሳገኝ ከማንም ጋር እንድታነጻጽሩኝ አልፈልግም። እኔ ጥሩ ነገር መስሎ ከታያችሁ ጥሩ ነው፣ ሳጠፋ ደግሞ እንደዛው ገዝሱ ነው። በዛ መረዳት መቻል ነው እንጂ ሰዎች እንዲህ ያለ ኮሜንት መተው ሲጽፉብን አስቡ እስቲ። እንዲህ እኮ መባል የለብንም። ለኛ ይሄ አይገባንም። ጥሩ አደረጋችሁ፣ በርቱ፣ ሌሎችንም አካታችሁ ወደፊት በሉ። ገና በጣም ብዙ ስራ ይጠበቅብናል መባባል ሲገባል ዛሬ ሽኩቻዎችን በመፍጠር እንዴት ነው አንዱን ከአንዱ ጋር ለማበላለጥ የሚደረግ ጥረት የአርሴናልና የማንቸስተር ደጋፊዎች አይነት ጨዋታ አይመቸኝም። እኔ ማንቸስተር ዩናይትድ ደጋፊ ነኝ፣ ግን እንዲህ ያለ ሽኩቻ በቃ እዛው ኳስ ሜዳ ላይ ይቅር። እንዲህ ያለ ሽኩቻ ውስጥ በአዶናይና በሌሎች ሰዎች መካከል ንጽጽሮችን ማድረግ አልፈልግም። ምክንያቱም ቨርዥናቸው የተለያየ ነው፣ አይነጻጸሩም። ይሄ እንዴት ነው ለምሳሌ በግና ፍየል እንደምርልኝ ብትባል ትደምራለህ? አይደመርም። ለምን? ስለሚለያዩ ማለት ነው። አይነታቸው ይለያያል። አዶናይ ሌላ ቨርዥን፣ ጆን ዳንኤል ሌላ ቨርዥን ነው። ፎሎ አድርገ ከነሱ ማግኘት ያለብህን ነገር ማግኘት ነው። ሁለቱ የሚጣሉ ሰዎች አይደሉም። የሆነ የሚያስማማቸው ነገር አለ፣ የሆነ ደግሞ ማያስማማቸው ነገር አለ። እንደ ሀገር ደግሞ የአንድ ሀገር ልጆች ናቸው። አንድ አይነት ነገር ይጋራሉ። በጋራ የሚታገሉት ነገር አለ፣ በጋራ የሚሰሩት ነገር ይኖራል። ነገ ከነገ ወዲያ ማለት ነው። ገና ብዙ እድል አላቸው። እነኚህ ገና ወጣት ልጆች ናቸው። ገና ብዙ ነገር ይሰራሉ። ገና ብዙ ነገር እዚች ሀገር ላይ ይለውጣሉ ብዬ አስባለሁ። ተስፋ የምጥልባቸው ሰዎች ናቸውና እባካችሁ እንዲህ ያለ ንጽጽሮችን እየፈጠራችሁ ሌላ ግጭት ወደኛ አትጋብዙብን ለማለት ፈልጋለሁ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ይሄ መጨረሻዬ ነው።
ማነጻጸር አያስፈልግም። ሁለቱም ጥሩ ነገር እስከሰሩ ድረስ ሁለቱንም መደገፍ ነው። እንዲቻላል እንዴ በብስኩት ነው እንዲቻላል እንዴ አረ ግሎቡን ስፖንሰር ነው በሚያለው ቴንክ ዩ ሶ ማች ሰርግ በካፕቹኖ ይላል። ሌላ ታሪክ። ያው ያበደ ሰርግ ነው። የምን ስጋ የምን ኬክ መቁረስ ምናምን ነው። ካፕቹኖ መጎራረስ ነው። በቃ ያው ያበደ ሰርግ ብየዋለሁ እኔ። ግን ከየት ነው የመጡት? ቲክቶክ ላይ በቃ በየቀኑ አዳዲስ ጸብ አለ። በቃ የዛሬ ቪዲዮአችን እኔን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመሻችሁ።